ማንቸስተር ሲቲ እና ቶተናሞች ያቀረቡት የመጀመሪያ ዙር የዝውውር ጥያቄ ውድቅ ተደርጎባቸዋል። ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የእንግሊዝ ፕሪሚየር ሊግ የዝውውር መስኮት ሊከፈት ከሁለት ሳምንት ያነሰ እድሜ ብቻ ነው የቀረው። በዚህ ሰዓትም የተለያዩ ክለቦች ተጫዋቾችን ለማዘዋወር የተለያዩ ጥረቶችን እያደረጉ ይገኛሉ። ማንቸስተር ሲቲዎችም የኖቲንግሃም ፎረስት ተጫዋች የሆነውን ኤሌት አንደርሰንን ለማስፈረም እንግዲህ እንቅስቃሴ ጀምሯል። በተመሳሳይ መልኩ ቶተናሞችም የብራይተን ተከላካይ የሆነውን ጃን ፖል ቫን ሄካን ለማስፈረም እንቅስቃሴ እያደረጉ ነው የሚገኙት። ነገር ግን ሁለቱም ያቀረቡት የመጀመሪያ ጥያቄ በየክለቦቻቸው ውድቅ ተደርጎባቸዋል። ይህንን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። በመጀመሪያም ቶተናምን ነው የምንመለከተው። ቶተናሞች እንግዲህ ያለፈውን ሲዝን ከፕሪሚየር ሊጉ ላለመውረድ የመጨረሻውን ቀን መጠበቅ ነበረባቸው። በጣም ከፍተኛም ትግልም አድርገው ነው በፕሪሚየር ሊጉ መቆየት የቻሉት። በተለይ ደግሞ ሮበርቶ ዲዘርቪን አዲስ አሰልጣኝ አድርጎ ከሾሙ በኋላ ቡድኑ ላይ የተለያዩ መሻሻሎችን መመልከት ይችላል። በፕሪሚየር ሊጉ መትረፋቸውን ካረጋገጡ በኋላም ሮበርቶ ዲዘርቪ እንደተናገሩት ከሆነ በቡድኑ ላይ የተለያዩ ለውጦችን እናደርጋለን። ምናልባት አሁን ካለው ስብስብ 10 ወይም 11 ተጫዋቾች ናቸው በቋሚነት ሊጀምሩ የሚችሉት እንጂ ሌሎቹ ተጫዋቾች እንዳለ ለቡድኑ አይመጥኑም የሚል አይነት አስተያየትን ሲሰጡ መመልከት ችለናልና በክረምቱ የዝውውር መስኮት እንግዲህ ቶተናሞች የተለያዩ ለውጦችን ያደርጋሉ ተብሎ ከሚጠበቁ ክለቦች መካከል ቀዳሚ ስፍራ ላይ የሚቀመጡ ናቸው። በዚህ ሰዓትም እንግዲህ የተከላካይ ስፍራቸውንም ለማጠናከር የብራይተን ተጫዋች ሆነውን ጃን ፖል ቫን ሄካን ለማስፈረም እንቅስቃሴ ጀምሯል። ለብራይተንም የመጀመሪያ ጥያቄ አቅርበው ነበረ። ነገር ግን እንደ ዘ አትሌቲክስ ዘገባ ከሆነ ብራይተኖች ይህንን የመጀመሪያ ጥያቄ ውድቅ አድርገውባቸዋል ነው እየተባለ የሚገኘው። አንዳንድ መረጃዎች ለዚህ ተጫዋች 50 ሚሊዮን ፓውንድ አቅርበዋል ነው እየተባለ የሚገኘው። ነገር ግን ብራይተኖች ለዚህ ተጫዋች እስከ 70 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘውና በመሃላቸው የ20 ሚሊዮን ፓውንድ ልዩነት አለ። በዛ ምክንያትም ብራይተኖች የቶተናምን የመጀመሪያ ጥያቄ ውድቅ አድርገውታል። ብራይተኖች ይህንን ተጫዋች 2020 ላይ ነበረ ከኒስ ባርዳ ከሚባል የኔዘርላንድ ክለብ ያስፈረሙት። ካስፈረሙትም በኋላ ለአንድ ዓመት በሚቆየው ሰቱ ለሃርቬኒን መስጠት ችለው ነበር። ከዛ ከተመለሰ በኋላ በድጋሚ ለብላክበርን ሮቨርስ ለተጨማሪ አንድ ዓመት በውሰት ውል ሰጥቶት ነበር። ከ2022 በኋላ ግን ላለፉት 3 ዓመታት በብራይተን ቤት በጣም አስደናቂ የሚባል እንቅስቃሴን ሲያደርግ መመልከት ችለናል። በእነዚህ 3 ዓመታት ካሳየው እንቅስቃሴ በተጨማሪም ከ2022 እስከ 2024 ድረስ እንግዲህ ከሮበርቶ ዲዘርቪ ጋር አብሮ መስራት የቻለ ተጫዋች ነው። ለዛም ነው እንግዲህ ቶተናሞች ይህንን ተጫዋች ማስፈረም የቻሉት። እናም የመጀመሪያ ጥያቄዎችንም አቅርበው ነገር ግን ብራይተኖች ይህንን ጥያቄ ውድቅ አድርጎባቸዋል። በብራይተን ቤት ራሱን ቋሚ አሰላለፍ ውስጥ ካስገባበት ከ2022-23 የውድድር ዘመን ጀምሮ 131 ጨዋታዎችን ማድረግ ችሏል። 106ቱ ደግሞ በፕሪሚየር ሊጉ የተደረጉ ጨዋታዎች ናቸው የነበሩት። ባለፈው ሲዝንም ከ38 ጨዋታዎች 36ቱን ማድረግ ችሏል። ሁለቱ ብቻ ናቸው በጉዳት ምክንያት ያመለጡት። በእነዚህ ጨዋታዎች ደግሞ 3 ግብና 3 አሲስትን ማስመዝገብም የቻለ ተጫዋች ነው። በዚህ ሰዓትም በፕሪሚየር ሊግ ውስጥም ካሉ በጣም ጥሩ ከሚባሉ ተከላካዮች መካከል አንደኛው ቫን ሄካ ነው እና ቶተናሞችም እንግዲህ ይሄ አዲሱን የውድድር ዘመን ከመጀመራቸው በፊት ቡድናቸውን እንደ አዲስ ለመገንባት ይህንን ተጫዋች ቀዳሚ ተመራጭ እንዳደረጉት ነው እየተነገረ የሚገኘው። በእርግጥ ከዚህ ቀደም ማርኮስ ሴኔሲን በነጻ ዝውውር ከበርነማውዝ ማስፈረም ችሏል። እናም ከሱ በተጨማሪም ግን ቫን ሄካን ለማስፈረም ከፍተኛ ፍላጎት አላቸው። የመጀመሪያም ጥያቄም አቅርቧል። እንደዚሁም በተጨማሪም የቶተናም ተከላካይ የሆነው ክሪስቲያን ሮሜሮ በቀጣይ ዓመት በቶተናም ለመቆየቱ እስካሁን ድረስ ምንም አይነት ማረጋገጫ የለም። ከዚህ ቀደም የወጡትን ዘገቦች ስትመለከቱ ራሱ ምናልባትም ወደ አትሌቲኮ ማድሪድ ሊያቀና የሚችልበት እድል እንዳለም ሲዘገብ ነበረ። ከሱ በተጨማሪ ሚኪ ቫን ዴቪንም በቀጣይ ዓመት በቶተናም ይቆያሉ የሚለው ራሱ ሌላ ጥያቄ ነው። በተለይ ሊቨርፑሎች አሰልጣኝ አርነ ስሎትን ከማሰናበታቸው በፊት ሚኪ ቫን ዴቪንን ማስፈረም የሚፈልጉ ነበረ። እሱ ራሱ ወደ ሊቨርፑል ለመሄድ ፍላጎት እንዳለው ሲዘገቡ ነበርና የመሀል ተከላካዮቻቸው በቀጣይ ዓመት በዛው በቶተናም ለመቆየታቸው ምንም አይነት ማረጋገጫ የለም። ከሁለቱ ግን የበለጠ ክሪስቲያን ሮሜሮ ክለቡን ሲለቅ ልንመለከት የምንችልበት ከፍተኛ እድል አለና ቶተናሞችም ክሪስቲያን ሮሜሮ የማይለቅ ከሆነና በቀጣይ ዓመት በቶተናም የሚቆይ ከሆነ ቫን ሄካን ለቡድኑን ለማጠናከሪያነት ይጠቀሙታል። ነገር ግን ደግሞ ክለቡን የሚለቅ ከሆነ ደግሞ የሱ ተተኪ አድርገው ለማምጣት ነው እያሰቡ የሚገኙት። ተጫዋቹ በጣም ጥሩ የሚባል ኳሊቲ ያለው በተለይ ከኳስ ጋር ምቾት የሚሰማው ተጫዋች ነው። ኳሶችን ድሪብል አድርጎ መውጣት ይችላል። የተሳኩ ኳሶችን በማቀበልም ጥሩ የሚባል ተጫዋች ነው። እንደዚሁም ከዚህ ቀደም ከሮበርቶ ዲዘርቪ ጋር አብሮ መስራቱ ደግሞ ለቶተናሞች ተጨማሪ ቦነስ ይሆናል ተብሎ ነው የሚጠበቀው። ምናልባት ትንሽ የሚያስገርመው በዚህ ዝውውር ሂደት ላይ ቶተናሞች ጥያቄ ማቅረባቸው አይደለም። ብራይተኖች
የሚፈልጉት ገንዘብ ነው። ቶተናሞች እንግዲህ ቅድም እንዳልኳችሁ እንደ አንዳንድ ዘገቦች መሰረት 50 ሚሊዮን ፓውንድ ለዚህ ተጫዋች አቅርቧል። ብራይተኖች ግን ይህንን 50 ሚሊዮን ፓውንድ አንቀበልም ብሏልና ትንሽ አስገርሞኛል። ምክንያቱም ደግሞ ቫንሄካ በብራይተን ቤት የሚያቆየው የ1 ዓመት ኮንትራት ብቻ ነው የቀረውና 2027 ቀጣይ የክረምት የዝውውር መስኮት ላይ በብራይተን ቤት የሚያቆየው ኮንትራት ያበቃል። ወደ ፈለገው ክለብ በነፃ መዘዋወር ይችላልና ያንን እያወቁ በዚህ የክረምት የዝውውር መስኮት 50 ሚሊዮን ፓውንድን አለመቀበላቸው ትንሽ ያስገርማል። በተለይ ብራይተኖች ሻጭ የሚባል ክለብ ነው። እንደ ትልልቆቹ ቡድኖች ብናቆየው እንጠቀማለን፣ ስለዚህ በነፃ ቢለቅም የዛኔ ግድ አይሰጠንም የሚሉ አይነት ክለብ አይደሉም። ኢቭን ትልልቅ ክለቦች ራሱ ተጫዋቾችን በነፃ ማጣት አይፈልጉም። በነፃ ከማጣት ይልቅ 1 ዓመት እየቀረው ተጫዋቾችን መሸጥ ነው የሚፈልጉትና 1 ዓመት ለቀረው ተጫዋች 50 ሚሊዮን ፓውንድ አለመቀበላቸው ትንሽ አስገርሞኛል። ምናልባት ሌሎችም ክለቦች ይህንን ተጫዋች ለማስፈረም ብቅ ይላሉ ብለው ስላሰቡ ሊሆን ይችላል። በተለይ ደግሞ ከዚህ ቀደም ሊቨርፑሎች ይህንን ተጫዋች በቅርበት ሲመለከቱት ነበረ። እንደዚሁም ደግሞ ቼልሲዎችም እዚህ ተጫዋች ላይ ፍላጎት አላቸው ነው እየተባለ የሚገኙና ምናልባት የነዚህ ሁለት ክለቦች ከዚህ ተጫዋች ጋር ስማቸው መያያዙ ብራይተኖች ተጫዋቹ ላይ ከፍተኛ ገንዘብ እንዲለጥፉ አድርጓቸው ሊሆን ይችላል። እንደዛም ቢሆንም ግን እንደኔ ሀሳብ ለዚህ ተጫዋች 1 ዓመት እየቀረው ከ50 ሚሊዮን ፓውንድ በላይ ማውጣት ተገቢ ነው ብዬ አላስብም። ነገር ግን ደግሞ ቶተናሞች ደግሞ ጎበዝ የሚባል የተከላካይ ስፍራ ተጫዋች ያስፈልጋቸዋል። ባለፈው ሲዝን በጣም ብዙ ጎሎች ሲቆጠሩባቸው መመልከት ይችላልና የተከላካይ መስመሩን የግድ ማጠናከር መቻል አለባቸው። እናም ቫንሄካን የሚያስፈርሙት ከሆነ ቶተናሞች ምናልባትም ካለፉት ሲዝኖች በጣም የጠነከረ የመሀል ተከላካይ ስፍራ ወይም ደግሞ የተከላካይ ስፍራ በቀጣይ ዓመት ሊያስመለክቱን ይችላሉ። በተለይ ደግሞ ማርኮ ሴኔሲን ማስፈረማቸው ተከትሎ ቫንሄካን የሚጨምሩበት ከሆነ ጠንካራ ይሆናል ተብሎ ነው የሚጠበቀው። ነገር ግን ለዚህ ተጫዋች ምን ያህል ገንዘብ ለመክፈል ፍቃደኛ ናቸው የሚለው ነገር እስካሁን ድረስ አልታወቀም። ነገር ግን በዚህ የክረምት የዝውውር መስኮት አንድ ወሳኝ የሚባል የተከላካይ ስፍራ ተጫዋች ያስፈልጋቸዋል። በድጋሚም እንግዲህ ለቫንሄካ ጥያቄ ያቀርባሉ ተብሎ ይጠበቃል። ሁለተኛው ላይ ምን ያህል ገንዘብ ለብራይተን ያቀርባሉ፣ በብራይተኖች ውስጥ ያንን ጥያቄ ይቀበላሉ ወይ የሚለውን አብረን የምንመለከት ይሆናል። ለእናንተ ግን ቫንሄካ ቶተናምን ያጠናክራል ብላችሁ ታስባላችሁ? እንደዚሁስ እስከ ምን ያህል ገንዘብ ቢወጣበት በቂ ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሌላኛው በዚህ ሳምንት ጥያቄ ውድቅ የተደረገበት ክለብ ደግሞ ማንቸስተር ሲቲ ነው። ዴቪድ ኦሪስቲን ይዞት በወጣው ዘገባ መሰረት ማንቸስተር ሲቲዎች ኤሌት አንደርሰንን ለማስፈረም ለኖቲንጋም ፎረስት ጥያቄ አቅርበው ነበረ። ነገር ግን ኖቲንጋም ፎረስቶች ይህንን ጥያቄያቸው ውድቅ እንዳደረጉ ዘ አትሌቲክስ ላይ ዴቪድ ኦሪስቲንን በዘገባው ተናግሯል። በእርግጥ ማንቸስተር ሲቲዎች ለኖቲንጋም ፎረስቶች ምን ያህል ገንዘብ እንዳቀረቡላቸው አልተረጋገጠም። ነገር ግን ኖቲንጋም ፎረስቶች ከዚህ ተጫዋች ከ100 ሚሊዮን ፓውንድ በላይ እንደሚፈልጉ ነው እየተነገረ የሚገኘው። እንደ መነሻ አድርጎ የሚወሰዱት ከዚህ ቀደም ሞሴስ ካይሴዶ ወደ ቼልሲ፣ ኤንዞ ፈርናንዴዝም ወደ ቼልሲ እንደዚሁም ደግሞ ዴክላን ራይስም ከዌስትሃም ወደ አርሰናል የሄደበትን የተዘዋወረበትን ሂሳብ እንደሆነ ነው እየተነገረ የሚገኘው። እንደሚታወቀው እነዚህ 3 ተጫዋቾች ከ100 ሚሊዮን ፓውንድ በላይ ነው ወደ የክለቦቻቸው የተዘዋወሩትና ኖቲንጋም ፎረስቶችም ከኤሌት አንደርሰን ከ100 ሚሊዮን ፓውንድ በላይ ይፈልጋሉ እየተባለ ይገኛል። ማንቸስተር ሲቲዎችም እንግዲህ የመሀል ሜዳቸውን ለማጠናከር ይህንን ተጫዋች ቀዳሚ አማራጭ አድርገው እንደወሰዱት ነው እየተነገረ የሚገኘው። በተለይ ደግሞ በርናንዶ ሲልቫ ክለቡን መልቀቁን ተከትሎ ኤሌት አንደርሰንን የበርናንዶ ሲልቫ ተተኪ አድርገው ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። የአጮት ስታይሉንም ከተመለከተ ለማንቸስተር ሲቲ በጣም የሚመች አይነት ተጫዋች ነው። በተለይ ባለፈው ሲዝን ያስመዘገበውን አንድ ስታት ስንመለከት ለማንቸስተር ሲቲ የሚመች ተጫዋች እንደሆነ በደንብ ማረጋገጥ እንችላለን። ይህም ስታት ደግሞ ባለፈው ሲዝን በ2025/26 የውድድር ዘመን ከየትኛውም ተጫዋች በበለጠ ብዙ ኳሶችን መንካት የቻለ ተጫዋች ነው። የበለጠ የሚያስገርመው ደግሞ የሚጫወትበት ክለብ ኖቲንጋም ፎረስት ኳስ በመያዝ ወይም ደግሞ በፖዚሽን የሚያምን አይነት ክለብ አይደለም። እንደዛም ቢሆንም ግን ከየትኛውም ተጫዋች በበለጠ ብዙ ኳሶችን መንካት የቻለ ተጫዋች ነው። እንደዚሁም ደግሞ ከኳስ ውጪ የሚያደርጋቸው እንቅስቃሴዎች ራሱ በጣም የሚያስገርሙ ናቸው። በፍጥነት ኳስ ለመንጠቅ የሚንቀሳቀስ አይነት ተጫዋች ነው። እንደዚሁም ደግሞ ሪከቨሪው ራሱ በጣም አስደናቂ የሚባል ነው። እናም ከኳስ ጋርም ከኳስ ውጪም ለማንቸስተር ሲቲ በጣም የሚመች ተጫዋች ነው። በተጨማሪም ደግሞ በዲፌንሲቭ ሚድፊልደር ቦታ ላይ መጫወት ይችላል። እንደዚሁም ደግሞ በሴንትራል ሚድፊልደር ቦታም መጫወት የሚችል ቨርሳታይል የሚባል ተጫዋች ነውና ማንቸስተር ሲቲዎች ይህንን ተጫዋች ማስፈረም የሚችሉ ከሆነ በእርግጠኝነት ቡድኑን የሚያጠናክርላቸው ይሆናል። ኤሌት አንደርሰን እንግዲህ ከኒውካስል ዩናይትድ ነበረ ወደ ኖቲንጋም ፎረስት በ35 ሚሊዮን ፓውንድ እያቀን ነው። በዛ ሰዓት እንግዲህ ኒውካስል ዩናይትዶች በጣም ተቸግረው ስለነበረ ነው ተጫዋቹን የሸጡት እንጂ መሸጥ አይፈልጉም ነበረ። ይዛኔ እንግዲህ የፒኤስአር ችግር ነበረባቸውና ተጫዋቾችን የግድ መሸጥ ነበረባቸው። አንደኛው ለገበያ ያቀረቡት ደግሞ ኤሌት አንደርሰን ነበረ። ሌላኛው አንቶኒ ጎርደን ነበረ። ሊቨርፑሎችን በዛ ሰዓት እንግዲህ አንቶኒ ጎርደንን ለማስፈረም ከጫፍ ደርሰው ነበረ። ነገር ግን ቅድሚያ ኤሌት አንደርሰንን ለኖቲንጋም
ኖቲንጋም ፎረስት በመሸጣቸው ምክንያት አንቶኒ ጎርደን ለተጨማሪ ዓመታት በኒውካስል ዩናይትድ ሊቆይ ይችላል። ከጥቂት ቀናቶች በፊት ደግሞ ባርሴሎናዎች አንቶኒ ጎርደንን ማስፈረማቸው አይዘነጋምና በሰዓቱ እንግዲህ ኒውካስል ዩናይትዶች ኤሊት ኤንደርሰንን መሸጥ አልፈለጉም ነበር። ነገር ግን ተገደው ሊሸጡት ችሏል። አሁን ላይ እንግዲህ በመሸጣቸው በደንብ የሚቆጫቸው ይመስለኛል። ምክንያቱም ተጫዋቹ በፕሪሚየር ሊግ ውስጥ ካሉ ምርጥ ከሚባሉ የመሀል ስፍራ ተጫዋቾች መካከል ቀዳሚ ስፍራ ላይ የሚጠቀስ ነው። ይህንንም ተከትሎ እንግዲህ ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም ፍላጎት አሳይቷል። በእርግጥ ማንቸስተር ሲቲዎች ብቻ አይደሉም ይህንን ተጫዋች ለማስፈረም ፍላጎት ያላቸው። ሌላኛው የማንቸስተር ክለብ የሆነው ማንቸስተር ዩናይትዶችም እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። ነገር ግን ደግሞ ኖቲንጋም ፎረስቶች የሚጠይቁትን ትልቅ ክፍያ ግን ለመክፈል ዝግጁ እንዳልሆኑ ነው እየተነገረ የሚገኘውና ይህንን ስንመለከት ወደ ማንቸስተር ሲቲ የማቅናት እድሉ በጣም የሰፋ ነው። ነገር ግን ማንቸስተር ሲቲዎችስ ለዚህ ተጫዋች እስከ ምን ያህል ገንዘብ ለመክፈል ነው ፈቃደኛ የሆኑት የሚለው ነገር እስካሁን ድረስ አልተረጋገጠም። ነገር ግን ከማንቸስተር ዩናይትድ ቀደም ብለው ይህንን ተጫዋች ለማስፈረም አንዳንድ ንግግሮችን እንደጀመሩ ግን የተለያዩ ዘገቦች እየተናገሩ ነው የሚገኙት። ሲዝኑ ከመጠናቀቁ በፊት ነው ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ሲነገር ነበረው። አሁን ላይ ግን በይፋ ለኖቲንጋም ፎረስት ጥያቄ አቅርቧል። ይህንንም የዝውውር ጥያቄ ደግሞ ኖቲንጋም ፎረስቶች ውድቅ አድርጎባቸዋል። እንደዛም ቢሆንም ግን ማንቸስተር ሲቲዎች አሁንም ድረስ ተጫዋቹ ላይ ከፍተኛ ፍላጎት አላቸው። በድጋሚም ጥያቄ ያቀርባሉ ተብሎ ነው የሚጠበቀው። ያንን ጥያቄ ኖቲንጋም ፎረስቶች ይቀበሉታል ወይስ አይቀበሉትም የሚለውን ነገር አብረን የምንመለከተው ይሆናል። እንደ ዘገቦቹ ከሆነ ግን ማንቸስተር ሲቲዎች ይህን ተጫዋች ማስፈረም የሚፈልጉ ከሆነ በትንሹ 100 ሚሊዮን ፓውንድ ማቅረብ እንዳለባቸው ነው እየተነገረ የሚገኘው። ይህን ያህል ገንዘብ ለመክፈል ፍቃደኛ ናቸው ወይ የሚለውን ነገር አብረን የምንመለከት ይሆናል። ለእናንተ ያለኝ ጥያቄ ግን ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም ማሰባቸው እንደዚሁም እንቅስቃሴ መጀመራቸው ትክክል ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።